ምርምር ኮንሰፕት አንዱ እንደዚህ አይነት ግልጽ ያልሆኑ ነገሮች እውነተኛው የትኛው ነው በኮመን ሴንስ ብቻ የምናወራቸው እውነት እየመሰለን ይዘን የቆየናቸው ብዙ ነገሮች አሉ። ኮመን ሴንስ ማለት ነው። ያን ኮመን ሴንስ ደግሞ የሚፈጥረው የሚወልደው ባህሉ ነው፣ የምኖርበት ባህል ማህበረሰቡ ማለት ነው። ነገር ግን በሳይንሳዊ መንገድና በትክክለኛው መንገድ ስንመለከተው ለምሳሌ ቋንቋ አክሽን ነው። ቋንቋ ምን ጊዜም አክሽን ዲስክራይብ ለማድረግ ነው። ድርጊት ገላጭ ነው። ድርጊት በሌለበት ቋንቋ የለም። ምክንያቱም በሳይንስም ቋንቋ የተፈጠረው አክሽን ነው። ቋንቋን የፈጠረው ማለት ነው። ምንም አክሽን ከሌለ ቋንቋ የሚባል ነገር ምንም ዋጋ የለውም። ምክንያቱም ቋንቋ ድርጊት ገላጭ ስለሆነ ማለት ነው። ነገር ግን ፕራክቲካሊ የሰው ልጅ ከመናገሩ በፊት ንግግር ቨርባል አክሽን ነው። በከንፈራችን ምላሳችን ከንፈራችን እናንቀሳቅሳለን ስንናገር አክሽንን ማለት ነው። ከዛ በፊት ነው ቋንቋ ግን የሚፈጠረው። ቋንቋ ከመሆኑ በፊት ያለው ነገር አይዲያ ይባላል። ሀሳብ ነው። ከዛ በኋላ ሀሳብ ወደ ቋንቋ ይቀየራል። ሀሳብ ቋንቋ ወደ ሌለበት አክሽን ይቀየራል። ሀሳብ ወደ ፊሊንግ ይቀየራል። ለምሳሌ አንድ ሰው በሀሳብ ደረጃ የያዘው ነገር የሚያናድድ ነገር ከሆነ ንዴት ይታወቅበታል። አንድ ሰው የሚያስበው ነገር ደስ የሚያሰኘው ከሆነ ምንም ሳይናገር ፊቱ በደስታ ይነበባል። ፊቱ በደስታ ስለዚህ ትልቁ ነገር የተገለጠበትን መንገድ ነው የምናየው። ብሎ አንድ ስፍራ የሰውየው ውስጥ ነው። ገና ሳንናገር ስለዚህ ቋንቋ መግለጫ ነው።
ትልቁ ነገር ከእግዚአብሔር ጋር መጨረሻ እንደሚያኖር ዝም ብለን እናስበዋለን። ይሄ ማለት ለዓላማ እንዲሰማኝ ነው። ሰዎች ብዬ እግዚአብሔር እንዲሰማ ጮክ ብዬ ብጮክ እግዚአብሔር ከድምፃችን ዋጋ ይኖር በቋንቋን ገጽ አወቅሽ ኃይል ስለሆነ ማለት ነው። በውስጥ ኖረ ሲወጣ የሚሰማ የፊሊንጉ አይነት ማለት ነው። ለምሳሌ በጣም ደስ የሚለው ከሆነ በጣም እንጮኻለን። ምክንያቱም ውስጡ ለውስጥ ዘምርም ሃሌሉያ ብለን እንድንጮህ የሚያደርገን ውስጣችን የታመቀው ነገር ነው። ስለዚህ ያ ወደ አክሽን የሚያሳይ ነው እንጂ እግዚአብሔር ጮክ ብለህ ስትራት አክሽን ሳይቀየር ወደ ቋንቋ ሳይቀየር አውቆናል ማለት ነው። መሆኑም እንጂ እግዚአብሔርና ሁሉ በላይ መሆኑን ለምሳሌ ተጠራ ከአክሽን የተነሳ ማለት ነው። ስለዚህ ፈጣሪ ማለት ነው፣ የሁሉ የበላይ ማለት ነው ብሎ ቢመልሱልን ማለት ነው። ነገር ይሄ በሪሰርች
ስም የተሰጠውን ፌኖሜና አይወክልም ነው አይደለም ነው። ግን ሪፕሬዘንት ያደርጋ ሲባል ከሌላው ለመለየት ብቻ ካልሆነ በስተቀር አሶሺዬት ነው። ለምሳሌ ዝምድና የለውም የተባለበት ምክንያት ምንድን ነው? ሲምቦል ስለሆነ ማለት ነው። ሲምቦል ነው። አንድ የሚፈጠር ሆኖ የሚፈጠር ሲምቦል አክሽን ሰጠዋል። ስም ሰጠን፣ እኛን የሰጠነው። ለምሳሌ ለፈጣሪ የሰጠነው ስም ተጠቅመን የምናጠ እግዚአብሔር ስም በአማርኛ ሲጠራ ያ ሁሉ ይጣል ማለት ነው። ስለዚህ ሚኒንጋቸው ተመሳሳይ። ለምሳሌ ረቢ በኦሮምኛ ረቢ ይላል። ረቢ ማለት ፈጣሪ ማለት ረቢ ፈጣሪ ማንም የፈጠረው ረቢ ይላል። በቃ እሱ ከእግዚአብሔር አንድ አይደለም፣ የእናንተ ይለያል። እግዚአብሔር ማለት አዳኝ፣ የፍቅር ፈዋሽ ማለት ነው። እንዲህ ነው ሚኒንጉ። ላክ ስንለያይ ነው እንጂ ሚኒንጉ ተመሳሳይ ከሆነ ኦኬ ዛስ ኦኬ። በዚህ ላይ ተመሳሳይ አንድ ፈጣሪ እናመልካለን፣ ግን በክርስቶስ ላለ ልዩነት ደግሞ እሱ ላይ ነው ሚኒንጉ ስለሚለያይ ማለት ነው። ክርስቶስ ለእኛ ሚኒንጉ ፈጣሪ ነው፣ ለእነሱ ክርስቶስ ፈጣሪ አይደለም፣ ሲምፕሊ የሰው ልጅ ነው ብሎ ስለሚያምኑ በዛ መካከል ክርክር አለ። ስለዚህ ምን ማለት ፈልጌ ነው? ቋንቋ የሚቀየር ነው። ቋንቋ በአንድ ባህል ውስጥ ያለው ቋንቋ በሌላው ባህል ውስጥ ሲምቦል አይገናኝም፣ ይለያል ማለት ነው። ሚኒንጉ ግን አንድ ነው። አክሽኑ ግን አንድ ነው። ወሳኙ ደግሞ ቋንቋ መግባት ተጠይቃቸው ማለት እንዲህ ማለት ሲነግሩን አላህ ማለት ፈጣሪ ነው፣ ሰው ብሎ ነው የሚነግሩት። አንድ ነው ማለት ነው። ጋድ ከሚለው ኦሮሞ ፈጠረ ማለት ተመሳሳይ ነው ማለት ነው። ስለዚህ ልዩ ቋንቋ ተለያየ ልዩነቱ ባጋን ክርስቶስ ጋር ነው። ክርስቶስን ማጥቷላችሁ እኛም እነሱ የሚሉ ይላል። ስለዚህ ይሄን ሁሉ የምታጠኑት ወደፊት ጥያቄዎች ሲነሱ የምትመልሱበት በዚህ መልክ ነው ማለት
ጌታ ስለዚህ ኳንቲቴቲቭ ነው። ዘዴዎች ናቸው። ዘዴዎች ለምሳሌ አሁን የተነጋገርነው ጉዳይ እንደ ችግር እንመለከታለን። ሰዎች አረዳድ በዚህ አለመስማማታቸው እና አንድ ችግር ና ቢባል መንገድ ያውን በምን መንገድ የምናጠናው የሚለው ነገር እንመርጣለን። የምናጠናበት መንገድ በደንብ የማንለይ ከሆነ ዘዴውን የማናውቅ እኝታችን አንዳንድ ጊዜ ለጥል ለጠብ ምክንያት ይሆናል ማለት ነው። ስለዚህ ከተሳሳተ አዲስ አበባ አይደርስም። አዲስ አበባ ደግሞ ባለማድረስ ደግሞ የሚፈጠረው ነገር አለ ማለት ነው። ስለዚህ መንገዱን ምርምር ዘዴ ማለት መንገድ ማለት ነው፣ ወደ እውነት ማለት ነው። ስለዚህ በጣም በጥንቃቄ መምረጥ አለብን ማለት ነው። ከችግሩ አይነት ጋር የሚጣጣም የምርምር ዘዴ አለው። ለምሳሌ የምፈልገው ምላሽ በቁጥር ከሆነ ለምሳሌ ስንት ነው ካልኩ ለምሳሌ የኢትዮጵያ ኢኮኖሚ በስንት መጠን አድጓል ካልኩ ምርምሩ የግዴታ ኳሊቴቲቭ ሊሆን አይችልም። ስለዚህ ገቢው ይቆጠራል ማለት ነው። ተቆጥሮ አድገናል፣ ለውጥ አሳይተናል ማለት። ስለዚህ ምርምሩ አይነት በቁጥር ከሆነ ኳንቲቲቭ ሪሰርች እንከተላለን ማለት ነው። ኳንቲቲቭ ሪሰርች ከፍላችኋለን። ኤክስፐሪመንታል እና ኤክስፐሪመንታል ብለን ከፍላችኋል። ምሳሌ የሁለት ሪሌሽንሺፕ የሚለው ምን ያህል ነው ግንኙነታቸው? የአንድን ነገር ትክክለኛ ኳንቲቲቭ ሪሰርች ነው። ስለዚህ ኳንቲቲቭ ሪሰርች ብሮ እሱ ኤክስፐሪመንታል ኤንድ ነን ኤክስፐሪመንታል ብለን እንከፍላቸዋለን። በሙከራ የሚደረግ ምርምርና ያለ ሙከራ የሚደረግ ምርምር ብለን ኤክስፐሪመንታልም ኤክስፐሪመንታልና ኮሳይ ኤክስፐሪመንታት ብሎ ይከፈላል። ይሄ ብዙ ለእናንተ ብዙም አይጠቅማችሁም፣ ምክንያቱም እጅግ የጠለቀ ምርምር ለማድረግ ለዛ ዓላማ ስላልሆነ። ስለዚህ ለእናንተ ለቲዮሪ ተማሪ የሚያስፈልገው ብቻ ነው የማስተምራችሁ። ስለዚህ ኤክስፐሪመንታሉን ተውና ወደ ነን ኤክስፐሪመንታሉ ላይ እናተኩረው። ነን ኤክስፐሪመንታል ስለዚህ ሰውን ጥሩ ነው ኤክስፐሪመንታል ብታውቁ በጣም፣ ምክንያቱም የሁለት ነገሮች ሪሌሽንሺፕ የተለዋዋጮች ሪሌሽንሺፖችን ለማጥናት ስትፈልጉ ያው የግዴታ ተጠቀማላችሁ። ግን ብዙ ጊዜ ለምሳሌ አንድ ኤክስፐሪመንታል ሪሰርች በመንፈስ ትክክል የሚያሰራ በጸሎትና በጸሎት
ህይወትና በደስተኝነት ህይወት መካከል ዝምድና አለ ወይ? የሚጸልዩቸው ሃይፖቴሲስ ነው። ይሄ ሃይፖቴሲስ የሚጸልዩ ሰዎች ደስተኞች ናቸው ብለን ላይሆን ይችላል። የሚጸልዩ ሰዎች ደስተኞች ላይሆኑ ይችላሉ። ይሄን በማውጣት ማለት ነው። ይሄንን ሃይፖቴሲስ ቴስት እናደርጋለን። በደስተኛ ይሆናል የሚለው መላምት ነው። ይሄን መላምት የምናደርገው ወደ ቤተ ሙከራ ውስጥ አስገብተን ማለት ነው። በኤክስፐሪመንታል ሪሰርች ራንደምሊ ወይ ደግሞ በእጣ ማለት ነው። በእጣ ወይ ራንደምሊ ከአንድ ቸርች ውስጥ 50 ሰው እንመርጣለን በእጣ። ለምሳሌ ከፈለግን አጠቃላይ በቸርች ውስጥ ሊሆን ይችላል። ግን ግድ የለም አንድ ምዕመን አንድ ቸርች 2000 አባላት ቢኖሯት ከ2000 ውስጥ 50 ሊመርጥ ይችላል፣ 100 ሊመርጥ ይችላል። ወይ ደግሞ ከፈለገ በምድብ በጎልማሶች በወጣቶች ሁለት ቦታ መጀመሪያም ምን እንደምናደርገው የመጀመሪያ የጸሎት ህይወታቸው ምን እንደሚመስል የጸሎት ህይወት ያላቸው ተመሳሳይ የጸሎት ህይወት አላቸው። ለምሳሌ እንበል በቀን እኔ የምጸልየው 1 ሰዓት በቀን 1 ሰዓት አልፎ አልፎ የሚሉ ሰዎች 50 ሰዎች እንፈልጋለን። ምሳሌ ነው። በቀን 1 ሰዓት አልፎ አልፎ ነው የምጸልየው የሚሉ እና ሁለት ቦታ እንከፍላቸዋለን። 25 ሰው ለብቻ 25 ሰው ልክ ከሚሉ ጎራ እናደርጋለን። ቀጥሎ አልፎ አልፎ ጸልዩ እንላቸዋለን። እነዚህን 25ቱን ግን በቀን 3 ሰዓት እንዲጸልዩ እንከታተላቸዋለን። ያው እንግዲህ ዓላማውን ነግረናቸው ማለት ነው። በቀን 3 ሰዓት እንዲጸልዩ አምነናቸው ማለት ነው። ከዛ በኋላ ለ1 ወር ያህል እንዲቆዩ እናደርጋቸዋለን። 25ቱ እንደ ቀድሞ በቀን አንዳንድ አልፎ አልፎ ይጸልያሉ። እነዚህ 25ቱ ግን በቀን 3 ሰዓት ይጸልያሉ ለ1 ወር ያህል። ከ1 ወር በኋላ ኢንተርቪው ይደረጋሉ። እነዚህ በቀን 3 ሰዓት የጸለዩ ሰዎች ምን ለውጥ አመጣባችሁ ብንላቸው ብዙ ያወራሉ። ስማ ህይወቴ ተቀየረ፣ በጣም ደስተኛ ነኝ፣ እንደው እኔ ከዚህ በኋላማ አላቆምም፣ ያለ ጸሎት ለካ መኖር አይቻልም፣ አሁን ነው የገባኝ፣ ብዙ ነገር ያወራሉ። ደስታ የተመለሰ ፍጹም ደስተኛ ነኝ፣ ድሮ እናደር ነበረ፣ ብዙ ነገር ይላሉ። ይሄ ከሆነ ኤክስፐሪመንታል ይባላል። ኤክስፐሪመንታል እነዛ ምክንያቱም ለውጡን አየነው። ይሄንን ትሪት አድርገናቸው ማለት ነው። አንድ ግማሹ እንደ ኖርማል እንደ በፊቱ ሆኖ ግማሹ ደግሞ ተጽዕኖ አድርገንባቸው እንዲጸልዩ ያስገድደናቸው ማለት ነው። ትሪትመንት ይባላል። ይሄ ትሪትመንት የማይፈልጉትን እንዲሆኑ አድርገን ያንን ባህሪ ለማየት ማለት ነው። እሱም ይሄ ደስተኛ የመሆን ባህሪ ለማየት ይሄ አይነት ምርምር ከሆነ ኤክስፐሪመንታል ይባላል። ቤተክርስቲያን ውስጥ ይሄን ማድረጉ ጥሩ ነው። አንደኛ ኤቪደንሱ ሰዎች ዝም ብሎ መጸለይ ደስታን ይሰጣል የሚለው አጠቃላይ እውነት ከመናገር በኤክስፐሪመንት ተደገፈ። አዎ እንዲህ ጥናት እኮ አድርገን እኮ በእነዚህ ሰዎች ላይ እኮ እውነትም እኮ ቃሉ እኮ እውነት ሆኖ አየነው።
በትክክል ጸሎት ደስታን በልብ ውስጥ እንደሚያፈስ እኮ ሰዎቹ ሲናገሩ እኮ ይገርማል ብለን ይናገራል። ደፍረን ይናገራል። ይሄ ስብከት ላይም መስበክ እንችላለን ማለት ነው። እንደዚህ ምርምር አድርገን በእነዚያ ሰዎች ላይ ይኸውና ሊመሰክሩ ይችላሉ ብለን ሰዎች ራሳቸው እንዲመሰክሩ ማድረግ እንችላለን። ይሄ አንድ ኤክስፐሪመንታል ምርምር ነው። ግን ብዙ ጊዜ ይህን አናደርግም። ትልቁ በቤተ ክርስቲያን በቴዎሎጂ ትምህርት ጋር በተያያዘ የምናደርገው ምርምር ሰርቬይ ነው። ብዙ ጊዜ ዲስክሪፕቲቭ ሰርቬይ። ስለዚህ ያ ብዙ ጊዜ ብዙ ሰዎችን በምርምር ውስጥ ለማቀፍ ማለት ነው። ኤክስፐሪመንታል ጥቂት ሰው ነው፣ ሰው መብዛት የለበትም። ኤክስፐሪመንታል ሪሰርች ላይ ማለት ብዙ ጊዜ ከ30 መብለጥ የለበትም፣ 50 ሊሆን ይችላል። ሰርቬይ ከሆነ ግን ብዙ ሰው የጥናቱ አካል አድርገን ችግሩን ለይተን ከዛ በኋላ ያገኘነው መፍትሄ ሁሉም እንደሚሰራ ችግሩ ያለበት ፖፑሌሽን ከሳምፕል ከናሙና ያገኘነው ባህሪ ለዛም እንደሚሰራ ጀነራላይዝ የምናደርግበት ነው። ይሄኛው ሰርቬይ የሚባለው ጥናት ማለት ነው፣ ምርምር ማለት ነው። ስለዚህ አብዛኛው እንጠቀመው ሰርቬይ ወይ ደግሞ ዲስክሪፕቲቭ ሰርቬይ የሚለውን እንጠቀማለን ማለት ነው። which is non experimental ነው እሱ። ይሄ ለኳንቲቴቲቭ ሪሰርች ነው። የዳታ መሰብሰቢያውን ዘዴውም ኮስቸነርስ ይባላል። የጽሁፍ መጠይቅ በትነን ያን የጽሁፍ መጠይቅ ሞልቶልን ይመልሳሉ ማለት ነው። የጽሁፉ መጠይቅ ብዙ ጊዜ ዝግ ይሆናል። አንዳንድ ጊዜ ግን ኦፕን ኢንድድ፣ ክሎዝ ኢንድድ እና ኦፕን ኢንድድ ታይፕስ ኦፍ ኮስቸነር ሰርቬይ ኮስቸነርስ እናዘጋጃለን። ይሄንን ወደፊት ቱልሶቹ እንዴት እንደምታዘጋጁ በጋራ ምናይ ይሆናል። አይነት አላቸው። ለምሳሌ አንዱ ሬቲንግ ስኬል ይባላል፣ ሊከርት ስኬል ይባላል። ብዙ ጊዜ የሚታወቁ ማለት ነው። ዳከተመስ ኮስችንስ ለምሳሌ የስ ኦር ኖ እያሉ እንዲመልሱ የምናደርጋቸው የመሪ የሪሰርች ቤዚክ ሪሰርች ኮስችናችን አይነት ይጋብዛል። ምን አይነት ዳታ መሰብሰቢያ ቱልስ እንደምናዘጋጅ እሱ ወደፊት የምናይ ይሆናል። ቀጥሎ የኳሊቴቲቭ ሪሰርች አይነት ነው። ልክ ኳንቲቴቲቭ ሪሰርች አይነቶች ቅድም እንደነገርኳቸው ሁሉ ኤክስፐሪመንታል እንደከፈልናቸው የዚህ ደግሞ የኳሊቴቲቭ ምርምር አይነቱም እሱም እንደዚህ ብዙ አይነት ነው ያለው። ለምሳሌ ባለፈው የነገርኳችሁ የኳንቲቴቲቭ ሪሰርች አይነት ማለት ነው። አንዱ ቤዚክ ኢንተርፕሬቴሽን ይባላል። ቤዚክ ኢንተርፕሬቴሽን የሚባለው በጣም ቀላሉ የሚባለው የኳሊቴቲቭ ምርምር አይነት ነው። ዝም ብለን ሰዎቹን ኢንተርቪው አድርገን ሰዎቹን የግሩፕ ዲስከሽን እንዲወያዩ አድርገን በአንድ በጠየቅናቸው ጥያቄ ላይ ማለት ነው። ከዛ በኋላ የሰጡን ምላሽ ተንትነን ጭብጥ አውጥተን የምንተርከው አይነት ከሆነ ቤዚክ ኢንተርፕሬቴሽን ይባላል። ቤዚክ ኢንተርፕሬቴሽን ታይፕስ ኦፍ ኳሊቴቲቭ ስቴዲ ነው። ይሄ በጣም ኮመን እና ብዙ ጊዜ ሶሻል ሳይንስ፣ ኤጁኬሽን፣ ቴዎሎጂን የሚጠቁበት ምርምር ነው። ስለዚህ ዝም ብለን ስሩ ኢንተርቪው፣ ስሩ ፎከስ ግሩፕ ዲስከሽን፣ ስሩ ዶክመንት ሪቪው መረጃዎችን ሰብስበን ከዛ ተንትነን ተንትነን ጭብጦችን የምንፈልግ ከሆነ እና በዛ ጭብጦች ላይ ተንተርሰን ምንተርክ ከሆነ ናሬት የምናደርግ ከሆነ ያ ምን ይባላል? ቤዚክ ኢንተርፕሬቲቭ ታይፕስ ኦፍ ኳሊቴቲቭ ሪሰርች እንለዋለን። ሁለተኛው የኳሊቴቲቭ አይነት ሂስቶሪካል ነው። ሂስቶሪካል ለምሳሌ የብሉይ ኪዳን መጽሐፍት እንዴት እንደተሰበሰቡ አንድ ሰው ማታ ከፈለገ የት የነበሩ መጽሐፍቶቹ የት ሀገር የተጻፉት የት የተገኙት የሚሉ ነገሮች ታሪካዊ እንትኑን ጠብቆ የሚያጠና ምርምር ከሆነ ዛት ኮዝ ሂስቶሪካል ሪሰርች ይባላል። የብዙ ጊዜ የሂስትሪ መምህራኖች የሚጠቀሙበት ነው። ቴዎሎጂ መምህራኖችም ይሄ በጣም ይጠቀማላቸው ሂስቶሪካል ሪሰርች ማለት ነው። ለምሳሌ ሁሉም ቸርች ራሱን ሂስቶሪካል ሪሰርች
ሊሰራ ይችላል። ይሄ እድገታቸውን ከየት ተነስቶ ወዴት፣ ሙሉ ወንጌል ከየት ተነስታ ወዴት፣ ቃልዮ ከየት ተነስታ እንዴት እንደጀመረ አሁን ያላቸው ሂስቶሪካል ሪሰርች ነው ማጣት ይቻላል ማለት ነው። ጥሩ ነው። ሂስቶሪካል ሪሰርች ቆንጆ ነው። በብዙ ጊዜ የሚሰራ ሪሰርች ነው። ሌላው ኬዝ ስተዲ ነው። ባለፈው የነገርኳቸው ኬዝ ስተዲ የንጥል ጉዳይ ጥናት ማለት ነው። አንድን ነገር ነጥለን ከሌላው ነጥለን በጥልቀት በቦታ ተገኝተን ለብዙ ጊዜ ባለፈው እሱን አንስቼላችኋለሁ። የሚያደርገው ምንድን ነው? ኬዝ ስተዲ ከሌሎች አሁን ከቤዚክ ኢንተርፕሬቲቭ ኳሊቴቲቭ ስተዲ ለየት የሚያደርገው ኬዝ እዛ ይቆያል። ተመራማሪው ራሱ በቦታው ይቆያል። እስከ 6 ወር የሚቆዩ አሉ። ምክንያቱም በትክክል ባህሪው የሚፈልገው ባህሪ ምን አይነት ባህሪ እንደሆነ የታየው ያን ለማወቅ ትክክለኛ ባህሪ እስከሚያገኝ ድረስ ወይ ደግሞ የሚታዩ ባህሪ ሁሌ የሚታይ ባህሪ መሆኑ ለማወቅ ጊዜ ይወስዳል። ቁጭ ብሎ ማጣት አለበት። ለምሳሌ ብዙ ጊዜ ባለፈው ጊዜ ያነሳውላችሁ የአእምሮ ችግር ያለባቸው ተማሪዎች ተለይቶ ከታወቁ ምን ባህሪ የሚያሳዩት፣ ክፍል ውስጥ ምን ባህሪ የሚያሳዩት፣ ከክፍል ውጭ ምን ባህሪ የሚያሳዩት የተደጋገመ ባህሪ እስከሚታይ ድረስ የተለየ ልዩ ባህሪ እስከሚያጡ ድረስ በቆይታቸው የሚያዩት ባህሪ ተመሳሳይ ባህሪ መሆኑ እስከሚያረጋግጡ ይቆያሉ። አይ ከዚህ በኋላ ለየት ያለ ባህሪ አላየንም፣ ሁሌ የሚደጋገም ነው፣ ስለዚህ ሳቹሬትድ ሆነዋል እስከሚሉ ድረስ ይቆያሉ ማለት ዛት ማለት ኬዝ ስተዲ ይባላል። የአንድን ቤተሰብ የጸሎት ህይወታቸው ምን እንደሚመስል ደግሞ መንፈሳዊ ህይወታቸው አጠቃላይ መንፈሳዊ ህይወታቸው ምን እንደሚመስል አንድ ሰው ማጣት ከፈለገ ማለት ነው የግዴታ የእናንዛ ቤተሰብ ጋር ቅርበት እንትን መፍጠር አለበት። በቃ እዛ ቤት እየሄደ ማየት አለበት። ስራ ቦታ ሄዶ ማየት አለበት። የተወሰነ ከእነሱ መከታተል አለበት። የሚያሳዩ ባህሪ ለምሳሌ ይጣላሉ፣ ምን እንደሚያጣላቸው፣ በምን ኢሹ ላይ ነው ይጸልያሉ፣ ምን ያህል ጊዜ ነው የሚጸልዩት፣ ምሳሌ የሆነ ህይወት አላቸው። እንግዲህ አንዳንዱ እንትኑ የእንትን ጥሰት ሊኖር ይችላል። ለምሳሌ ኢቲክስ ስነ ምግባር ማለት ነው። ሁል ጊዜ አንድ ሰው ቤት መሄድ አይቻልም ሊሆን ይችላል። ያ ነገሮች ችግሮች አሉ። ኢንፋክት ለምሳሌ የጥናቱ አይነት ነው። አንድ ቤተሰብ ላጥና ብሎ አንድ ወንጌላዊ ለፓስተሩ ስለዚህ ቤተሰብ ማጣት ፈልጋለሁ፣ ለ3 ወር ያህል እነሱ ጋር እየሆንኩ እንዴት እንደሚያጣላቸው ነገር ምን እንደሆነ ምን እንደሚበሉ ሁሉ ማየት ፈልጋለሁ ካለ አስቸጋሪ ነው። ይሄ በሪሰርች ህግ የሪሰርች ኢቲክስ ይባላል። እነሱ ከተስማሙ ብቻ ነው። ሳይስማሙ ሰዎችን ማጣት አንችልም። ሳይስማሙ ከሰዎች መረጃ መሰብሰብ አንችልም። ስለዚህ ይሄ ኮንሰንት ይባላል። ኮንሰንት ማለት መጀመሪያ ደብዳቤ ጽፈን ደብዳቤ ሰጠናቸው፣ እንደዚህ ልናጠና ነበረ፣ ፈቃደኛ ከሆናችሁ እዚህ ደብዳቤ ላይ ፎርሙላ ፈርሙልን ብለን ጠይቀን ነው። አይ እኔ ፈቃደኛ አይደለሁም ካለ በፍጹም ወደ ምርምር መግባት አንችልም። ስለዚህ ኮንሰንት ሌተር ይባላል። ፈቃዳቸውን ማግኘት አለብን። ስለዚህ ያ ቤተሰብ እንደውም በጣም እንፈልግሃለን፣ ለልጆቻችንም ትጸልያለህ፣ እንደ 1-4 ወር ከኛ ጋር እንድትሆን እንፈልጋለን ካሉት እስ ጉድ በጣም ጥሩ ነው። በዛ በደንብ ያጠናቸዋል ምን አይነት መንፈሳዊ ህይወት እንደሚኖሩ። ስለዚህ ለሌላው ትምህርት የሚሆን ማለት ነው። ያ ሁል ጊዜ አይገኝም፣ ግን በዛ መልክ የሚጠና ከሆነ ኬዝ ስቴዲ ይባላል ማለት ነው። ሌላው ፌኖሜኖሎጂካል የሚባለው ፌኖሜኖሎጂ ማለት ኤግዚስቲንግ ኤክስፒሪየንስን ማጥናት ነው። ለምሳሌ መምህራን ሙያቸውን እንዴት የሚመለከቱት ወይ ደግሞ የወንጌላዊነትን ህይወት እንዴት ያውታል የወንጌላዊነትን ኤክስፒሪየንስ እንዴት ያውታል የሚለውን መረዳት ከፈለገ አንድ ሰው ይሄ ጥናት ፌኖሜኖሎጂ ነው። ስለዚህ የሰውን ኤክስፒሪየንስ
ሰው ስለራሱ ከሚናገረው ነገር ተነስተን ማለት ነው። ሰዎች የራሳቸውን ኤክስፒሪየንስ ሲናገሩ ሰምተን ኦርጋናይዝ አድርገን የምናቀርብ ከሆነ ያ ኤክስፒሪየንስ ምን እንደሚመስል የምናወራ ከሆነ ያ ፌኖሜኖሎጂ ነው። ስለዚህ የሰዎችን ኤክስፒሪየንስ የኤክስፒሪየንሱ ምንነት ለማወቅ በሰዎች እይታ ማለት ነው። ሰዎች የራሳቸውን ኤክስፒሪየንስ እንዴት እንደሚያዩ ወንጌላውያኖች የወንጌላዊነትን አገልግሎት እንዴት ነው የሚያዩት? ይፈልጉታል? አይፈልጉትም? መቼ ነው ከዚህ ከወንጌላዊነት ወጥቼ ፓስተር የምሆነው የሚል ሊኖር ይችላል። ምን ነው ወንጌላዊ መሆን በቀረብኝ ሊል ይችላል። ይሄንን የምናጠና ከሆነ ኮልድ ፌኖሜኖሎጂ ብለን እንጠራለን ማለት ነው። ስለዚህ ኳሊቴቲቭ ምርምር ስንመርጥም የችግሩን አይነት ይወስናል ማለት ነው። ሌላው ኮንተንት አናሊሲስ ነው። ይሄ ኦልሬዲ በቴዎሎጂ እንትን ውስጥ በጣም አዘውትሮ የሚጠና ነው። ትተነትናላችሁ። ለምሳሌ ዮሐንስ ወንጌልን መተንተን ትችላላችሁ። ኮንተንት አናሊሲስ በተለያየ ስተነትኑ ግን በምክንያት ነው። ለምሳሌ ማቴዎስ እና ሉቃስ ምን ያመሳሰላቸዋል? ምን ይለያያቸዋል? ዮሐንስ ወንጌልና ማርቆስ ሉቃስን ወንጌላውያኖች ምንድነው የሚለያያቸው? ምንድነው የሚያመሳስላቸው የሚለው ነገር ቢጠና ለምሳሌ ይሄ ኮንተንት አናሊሲስ ነው። ስለዚህ ኮንተንት አናሊሲስ ኳንቲቴቲቭ ሊሆን ይችላል፣ ኳሊቴቲቭ ሁለቱ። ብዙ ጊዜ ኳሊቴቲቭ ነው፣ ግን ኳንቲቴቲቭ ሊሆን ይችላል። አንድ ነገር ስንት ተደጋግመዋል? ለምሳሌ ተስፋ የሚለው ቃል ስንቴ ተጽፏል? ይሄ ፈልጎ ለማግኘት ለምሳሌ የኮንተንት አናሊሲስ ነው። ተስፋ በመጽሐፍ ቅዱስ 100 ጊዜ 200 ጊዜ ተጽፏል የሚለው ደግሞ መጠናዊ ምርምር ነው። ስለዚህ አንዳንድ ጊዜ ኮንተንት አናሊሲስ ሁለቱም ጋር ይኖራል ማለት ነው። ኳንቲቴቲቭ ጋር ኳሊቴቲቭ ጋር ማለት ነው። ሌላ የመጨረሻው በኳሊቴቲቭ ምርምር ላይ የምናጠናው ኢትኖግራፊ ነው። ኢትኖግራፊ ማለት ስለ አንድ ባህል በአንድ ባህል ውስጥ የሚኖሩ ማህበረሰብ ለየት ያለ ባህል ዲሞንስትሬት የሚያደርጉ ማህበረሰብን ባህላቸውን ማጥናት ነው። ቋንቋቸውን፣ እሴቶቻቸውን፣ ሪሌሽንሺፓቸውን ማጥናት ነው። ይሄ ኢትኖግራፊ ይባላል። በደንብ ይጠናል። ለምሳሌ ይሄ የሚጠቅመን ራሱ ብዙ ጊዜ ፈረንጆች ወደ ኢትዮጵያ ሲመጡ መጀመሪያ ያደረጉት በኢትኖግራፊ ኳንቲቴቲቭ ስቴዲ የእያንዳንዱ ማህበረሰብ አጥንተዋል። ሲዳማን አጥንተዋል፣ ኦሮሞን አጥንተዋል፣ ወላይታን አጥንተው ነው ከዛ በኋላ መጽሐፍ ቅዱስን እነዚህ ቋንቋ በሚናገሩ ሰዎች መጽሐፍ ጽፈው መስበክ የጀመሩ ከዛ በኋላ ነው። ስለዚህ አንዳንድ ጊዜ ለወንጌል ስብከት ብቻ ሳይሆን ከነዛ ማህበረሰብ ጋር ለመኖር ማህበረሰቡ ኤክሰርሳይዝ የሚያደርገው የሚከተለው የማህበረሰቡ ቫሊዩስ ምን እንደሆነ ጠንቅቀን ማወቅ አለብን። ያለማወቅ ደግሞ መመራመር አለብን ማለት ነው። ለመመራመር አብረናቸው መሆን አለብን። አብረናቸው ነን የምናጠና ከሆነ ከኬዝ ስቴዲ ቀጥሎ የምናየው ኢትኖግራፊ ነው። ኢትኖግራፊ ስለ አንድ ማህበረሰብ ባህል፣ ወግ፣ ቋንቋ ለምሳሌ የኢኮኖሚ ምንጫቸው ምን እንደሆነ ሁሉ ነገር ያንን ማህበረሰብ ማን እንደሆነ ያን ማህበረሰብ ስንናገር በምርምር ላይ የተደገፈ መሆን አለበት ማለት ነው። ያ ከሆነ ኢትኖግራፊ ተብሎ ይጠራል። እንግዲህ እነዚህ ሁለቱ ወሳኝ የምርምር አይነቶች ናቸው። ሚክስድ የሚባለው ሁለቱን ማዋሃድ ነው። ለምሳሌ መረጃ በጽሁፍና በቃል የምንሰበስብ ከሆነ ስለዚህ የምርምሩ አይነት ኦልሞስት ድብልቅ አደረግ ነው፣ ሚክስድ ሪሰርች አደረግ ነው ይባላል። ስለዚህ ሚክስድ ሪሰርች ኢዝ ኖት ካይንድ ኦፍ ታይፕ ሪሰርች አይደለም፣ ኢትስ ኤ ካይንድ ኦፍ ሞዴል ነው። የኳንቲቴቲቭ እና የኳሊቴቲቭ ምርምሮች የሚዋሃዱበት ሜተድ ወይ ደግሞ ሞዴልስ ነው እንጂ ራሱ ችሎ እንደ ሪሰርች ሜተድስ ብዙ ጊዜ አንጠራውም ማለት ነው። ይሄ ነው እንግዲህ ለዛሬ ይሄ ይበቃችኋል። አሁን የምሰጣችሁ ባለፈው የሰጧችሁ ስለ ፖፑሌሽን እና ስለ ሳምፕሊንግ ነው። እሱን ኦልሬዲ በሚቀጥለው ታቀርባላችሁ። ዛሬ ግድ የለም በዚህ መልክ ስለጨረስን
ለሚቀጥለው ሁለት ደቂቃ ሰጥቻችሁ በተለያየ እንትን ላይ ሪፍሌክት ታደርጋላችሁ ማለት ነው። ስለዚህ ዛሬ እኔ ጨርሻለሁ። ጥያቄ ካላችሁ ዶክተር ኢሜይላችን እየደረሰ ነው ምናልባት? አዎ አሁን እኔ እማረማቸው ነገሮች ሲኖሩ ይሄንን ላኩልኝ እላችኋለሁ። ሌላው ግን እዛ አንበባችሁ የምታቀርቡት ነው። በዚሁ እንትን ነው የምትገመሙት ማለት ነው። ላኩም ምላችሁ ነገሮች አለ። አሁን በጣም ምትልካችሁ ተርም ፔፐር ስትሰሩ በጣም እሱ የሚላክ ነው ይሆናል፣ የሚታረም ነው ይሆናል ማለት ነው። እነዚህ ለንባብ ለሪዲንግ የምሰጣችሁን አንበባችሁ ስለማንበባችሁ ደግሞ እንደዚህ ታቀርባላችሁ። ለአንድ ደቂቃ ለሁለት ደቂቃ ሰመራይዝ አድርጋችሁ ታቀርባላችሁ። የሚጠቀስ ሳምንታውን ስለ ሳምፕል ኢንፎርሜሽን እያንዳንዳችሁ ሁለት ደቂቃ ሰጣችኋል ታቀርባላችሁ ማለት ነው። ዛሬ እዚህ ላይ ላብቃና ጥያቄ ካላችሁ ድርስታችሁ። አስፋው ወንጌላዊ አስፋው። አይ ለጠቅላላ እውቀት ነው። በጣም የሚገርም ነው እርስዎ ዛሬ እና ኤክስፐሪመንታል የተባለው ሜተድ ሁለት አሉ ብሎ ነበር። ጠቅላላ እውቀትም ቢሆን ብነግሩን ለማለት ፈልጌ ነበር። ሁለት ያልኩት አንዱ ፒውር እና ኳሳይ ይባላል። ኳሳይ ኤክስፐሪመንታል። ፒውር ማለት ለምሳሌ በምርምር ውስጥ የሚታቀፉ ሰዎች በእጣ የምንመርጣቸው ከሆነ በእጣ ቅድም እያቸው 50 ሰዎች መካከል 25ቱ እንደ ወትሮ እንደ በፊቱ አልፎ እንጸልያለን ስላሉ በዛው ይቀጥላሉ። 25ቱ ግን በግድ የዚህ ምርምር ታቃፊ የሚሆኑ ከሆነ በቀን 3 ሰዓት እንዲጸልዩ ቃል እናስገባቸዋለን። ያ ትሪትመንት ይባላል። ይሄ ከሆነ ፒውር ኤክስፐሪመንታል ይባላል። ነገር ግን ሌላው ፒውር ያልሆነ ለምሳሌ ከቃለ ሕይወት 20 ሰው ከሙሉ ወንጌል 20 ሰው እነዚህ ሰዎች ወስጄ የጸሎት ሕይወታቸውን ሁለቱም ማነጻጸር። ለምሳሌ የቃለ ሕይወት ውስጥ ያሉት ቀን ይሄን ያህል እንጸልዩ ይችላሉ፣ ሙሉ ወንጌል ደግሞ ቀን እንጸልያ ሊሉ ይችላሉ። የሁለቱን የጸሎት ሕይወት አይቼ ማን ነው በጣም ደስተኛ ሕይወት ያለው የሚለውን ነገር መረጃ ሰበስባለሁ፣ አወዳድራለሁ። ያ ከሆነ ተፈጥሯዊ ቡድን የተፈጥሮ ቡድን ኦልሬዲ ያለውን ቡድን ነው የተጠቀምኩት። ቃሎት የሚለው ቡድን አለ እኔ ያልፈጠርኩትም፣ ሙሉ ወንጌል የሚባለው ቡድን አለ እኔ ያልፈጠርኩትም። ሁለቱን ግን አወዳድራለሁ። ግን ፒውር ከሆነ ቡድን ፈጥሮ ነኝ ሰው መጠርቼ 25 ለብቻ እና ቡድን ቡድን የፈጠርኩ እኔ ስለሆንኩ በዛ መልክ ከሆነ ፒውር ኤክስፐሪመንታል ይባላል። ግን የተፈጥሮ ቡድን በተፈጥሮ መጀመሪያ ቡድኑ አለ። ለምሳሌ 9ኛ ክፍል ኤ እና 9ኛ ክፍል ቢ ኦልሬዲ ያለ ግሩፕ ነው፣ ተመራማሪ የፈጠረው አይደለም። 9ኛ ኤ እና 9ኛ ቢ የሂሳብ ችሎታቸው ማን ነው ጎበዝ ካልኩ ፈተናቸውን ያወዳድራሉ። የፈተና የ9ኛ ክፍል 9 ኤ እና 9 ቢ የማቴማቲክ ፈተና አወዳድራሉ። ያ ከሆነ ኳሳይ ኤክስፐሪመንታል ይባላል። ፒውር ለማድረግ ከፈለኩ ግን ከ9ኛ ኤ እና ከ9ኛ ቢ ሰዎችን በእጣ መርጣለሁ። በእጣ 100 ሰው መርጣለሁ መጀመሪያ በእጣ ከሁለቱም። ከዛ በኋላ 100 ሰው መጀመሪያ ፈትናለሁ የማቴማቲክ ችሎታቸውን ለማወቅ። ተመሳሳይ አካባቢ ያሉትን ለምሳሌ ከ160 አካባቢ ያመጡ ተማሪዎችን ብቻ ሰብስቤ ሁለት ቦታ አካፍላለሁ። አንዱ የምፈልገው የማስተማሪያ ዘዴ የማያገኙ የማስተማሪያ ዘዴ የሚከተሉ፣ ሁለተኛ ግሩፕ ግን ልዩ ሂሳብ ችሎታ እንዲገባቸው የተለየ ማስተማር ዘዴ እጠቀማለሁ። የተለየ የማስተማር ስነ ዘዴ ቀድሞ ከነበረው የማስተማር ስነ ዘዴ ምን ያህል ተማሪዎች ላይ ተጽዕኖ አምጥተዋል የሚለውን ከአንድ ወር በኋላ ከሁለት ወር በኋላ ፈተና ማለት ነው። ስለዚህ በአዲሱ የማስተማሪያ ስነ የተማሩ ተማሪዎች የሂሳብ ውጤታቸው ከፍ ካለ ትክክለኛ የማስተማር ዘዴ ለማቴማቲክስ ይሄ ነው
ብለን መደምደሚያ ላይ እንደርሳለን ማለት ነው። ይሄ ብዙ ጊዜ ያው ለእንትን የሚሆን ነው። ይሄ ለቲዮሎጂ ትምህርት ብዙ አትጠቀሙም። ነገር ግን መጠቀም የፈለገ ሰው ብዙ ስለ ሪሌሽንሺፕ ስለምናወራ ማለት ነው፣ ስለ ኮዝ ኤንድ ኢፌክት ስለምናነሳ በዛ ጊዜ ማጥራት የሚፈልግ ሰው የተወሰነ ነገር አሁንም ያው ጫፍጫፉን ነግሬያቸዋለሁ፣ ወደፊት ልነግራችሁ እችላለሁ። ግን ብዙ ጊዜ የቴዎሎጂ ሪሰርች ሰርቬይ ነው። ከብዙ ሰው ላይ ዳታ ሰብስበን ተንትነን ከዛ ላይ ለብዙ ሰው ማጠቃለል ማለት ነው። ይሄ የሶሻል ሳይንስም አብዛኛው ሪሰርች ኳንቲቲቭ ሪሰርች ነው ማለት ነው፣ which is ሰርቬይ የሚባለው ነው። አሶ ልክ ነኝ? አዎ በጣም እጅግ በጣም እሺ። እግዚአብሔር ይስጥልን። እስቲ አዎ ማን ይጸልይልን? ባጭር ማን ነው? ሳሊ ነው ያለው? ሳሊ እሺ። ኑራ አለ? እሺ። ዮናታን ጸልይልን አንድ ደቂቃ ጎሽ። እሺ እንጸልይ። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እስካሁን ስለረዳህን ስላገዝከን፣ ጌታ እግዚአብሔር ሆይ ደግሞ የቃልህን እውነት እያስረዳህን እያስተማርከን ስለነበረ በጌታ በኢየሱስ ስም እናመሰግንሃለን። አሜን። አሜን። ደግሞ አስተማሪያችንንም ዶክተርን ስለረዳ እኛንም ደግሞ ጌታ እግዚአብሔር አምላክ ሆይ ስለረዳህን በጌታ በኢየሱስ ስም ክብር ላንተ ይሁን። የዘላለም እግዚአብሔር አባት ሆይ ሳምንት ደግሞ በሰላም እስክንገናኝ ድረስ እያንዳንዳችንን ያለንበት እንድትጠብቀን ያንተ ምሕረት ቸርነት በኢየሱስ ስም እንዲበዛልን እጸልያለሁ። አሜን አሜን። ሁሉ ላንተ ክብር ይሁን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም ጸልይ። አሜን አሜን። እግዚአብሔር ይባርካችሁ። አሜን። ደህና ሁኑልኝ። ቻው። ደህና ሁኑ ዶክተር። ጌታ ይባርኩት። አሜን አሜን አሜን። ፒተር አቤት። አቤት። ቡና አልፈላም ወይ? ቡና እየጠጣን እኮ እየጠጣው ነው እኮ። ቅድም እኮ ሲንኮሻኮሽ ሰምቼ ነው። አዎ ልጆች ቡና እየቆሉ እዛ ጠጣ ነው። እንዴት ነህ? አሎ ሰላም ነው? እግዚአብሔር ይመስገን። ስራ ገባላ? ስራ እንዴት ነው? ጥሩ ነው እየሰራን ነው። የት ማነው? ከከተማ ውጭ ነው? እኔ ፊልድ ነኝ። ፊልድ ነው ያለው? አይ ጥሩ ነው። ኢንተረስቲንግ ክላስ ነው። ያው አሪፍ ሪሰርች ስራ እንግዲህ። አዎ አይ በደንብ ነገራችን ላይ አንድ መጽሐፍ ያለው እንዳወቅ ሙሴ የሚል በአማርኛ የምርምር መሰረታዊ መርሆችና ተግባበር፣ እሱን ሪኮመንድ አደርጋለሁ። ማገኘ ግዛ የምርምር መሰረታዊ መርሆችና ተግባበር የሚል አለ። ስንተኛ ኤዲሽን ላይ እንደሆነ ደርሷል። የማን ነው? ቆንጆ ያለው እንዳወቅ ሙሴ። ኦኬ እንትን በጣም በአማርኛ ነው የተጻፈው። በቃ በጣም ቤስት መጽሐፍ ነው። ቤስት ሪኮመንድ አደርጋለሁ። እሺ አሪፍ። አሁን ዶክተር በቃ እዚህ እየነገረን ያለው ነገር በሙሉ እዛ ጋር ይፈልግ ያደረኩት ነበርና በጣም አሪፍ ነው። እሺ ቴንክ ዩ። እኛ ቋንቋ መጽሐፍ ራሱ ቀላል አይደለም። ልክ ነው። ብዙ ጊዜ እኛ አንድ ቋንቋ ደህና ደር በቃ። እሺ ሳሚዬ ደህና ደር። ቻው። ያቀኛል ባይኖቼ የወጀቡን ብርታት ሰምቼ
እንዳልጠፋ ነፍክ ነሳል ዘምር ደስ እያለ